እንግዲህ ሻንጣውን ይዞ መውጣት በጣም ነው ትንሽ ከፍቶናል። በሱ መሆን አልነበረበትም። ያው ነገሮችን ማብረድ ነው ያለባቸው። እንግዲህ ሩታዬም ያው ለቤትሽ እግዚአብሔር አብቅቶሻል። ሰላም ወርዶ ደስ ብሎን ነበረ። ትላንት ባየነው ነገር ደግሞ ትንሽ ውስጣችን ቅር ብሎናል። አይዘው ታውቂያለሽ እዱ በዙሪያው ያሉ ሰዎች ናቸው የሚረብሹ የሁለቱንም ትዳር ሰላም እየበጠበጡ ያሉት በዙሪያቸው ያሉ ሰዎች ናቸው። እነሱ ጋር ያለው ችግሩ ምን እንደሆነ ታውቂያለሽ? የራሳቸውን አያዳምጡ። ከራሳቸው ይልቅ የሰውን ሐሳብ ያዳምጡና የሰውን ሐሳብ ነው የሚያራምዱት እንጂ ቆም ብለው የራሳቸውን ሐሳብ የራሳቸውን እንትን የሚያራምዱ ቢሆን አይበጠበጡም። ደና አንድ ላይ ሰበሰቡና ደና ይሆኑና የሆነ ነገር ሲሰማ እሱም በዛ እንትን ይላል። እሷም የሆነ ነገር ስትሰማ የሰውን ሐሳብ ተሰማና በዛ ይረበሻሉ። ወደማይፈልግበት ጸብ ውስጥ ወደማይፈልግበት እርምጃ ውስጥ ደግሞ ይገባሉ። ያ ነው አሁን ችግራቸው። ስሙ በመሐከላችሁ የሚገቡትን ልጆች አስወጡ። ትዳር ሶስተኛ ሰው ካገባበት መቼም ሰላም አይኖርም። ስለዚህ ሰላማችሁ እንዲመለስ ከጎናችሁ ከጀርባችሁ ያሉትን ሰዎች አስወጡና ራሳችሁ በጠረጴዛ ዙሪያ ተነጋግራችሁ ችግራችሁን ፍቱ። እኛ ሁሌ የምንለው ነገር ቢኖር ያ ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። እንግዲህ ድምጽ ዝግት ብሎ ሰሞኑን በጣም ወይኔ ጉንፋን ይዞኝ ነበረ። ለዛኔ ጠፋውባችሁ። ከብዙ ቆይታ በኋላ መጥቻለሁኝ። ያው ህመም ነበረ፣ በዓልም ነበረ። እንኳን አደረሳችሁ። በዓሉ እንዴት ነበር? እንኳንም ማሳለፋችሁ በሰላም። እኛ ጋር ጥሩ ነበር፣ እግዚአብሔር ይመስገን። እድ ሰላም ባያቸው። እሺ ሰላም ሰላም፣ ውድ የተከበራችሁ ነው ውድ የሆናችሁት የሜሉ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። በዓል በጣም ጥሩ ነው፣ ደስ ይል ነበረ። እናንተ ጋስ እንዴት ነበር? እንኳን በሰላም አደረሳችሁ። ለብርሃነ ጥምቀቱ ደግሞ በሰላም ያድርሳችሁ። አሜን። ወደፊት ምኞታችን ነው። እሷም ደግሞ ያው ድምጿ የበዓሉ መጣሽ ነው ሽታ ምናምን እንደገና ደግሞ ጎረም ሰውተሽ ነው እንደያለ እና ቤተሰብ ያላችሁ በሰላማችሁ በዝት ይበልላል። የኛ ምርጥ ቤተሰቦች እና ደህና ናችሁ ወይ? ያው ብዙዎቻችሁ ጠይቃችሁኛል። ምንሽ ነው የጠፋሽው? ምን ሰላም አይደለም ወይ ምናምን ያላችሁ ብዙ ልጆች አላችሁ በውስጥ ያወራችሁኝ። ለእናንተ መልስ እንዲሆን ትንሽ ስላመመኝና ጉንፋን ስለያዘኝ ነበር። ዛሬ እንደውም ትንሽ ተሽሎኛል። ትንሽ ከፈታል ሳውን ዝግት አድርጎኝ ማውራት አልችልም። ድምጿም በሚኒመም ነበር። በስልክማ ጭራሽ አይሰማም። ምንም አይሰማም። ያረሜላትን አቅርቡልኝ ያሉ ምንድነው አንቺ የምትይው እኮ አንቺ ዞርሽ አይሰማም ያሺሳ አይሰማም ነበር። እንግዲህ ያው እግዚአብሔር ይመስገን ይሁን ለበጎ ነው። እና ቤተሰብ ደህና ናችሁ ወይ? ቆይታ ጥሩ ነው ወይ? ዛሬ እንግዲህ መተናል። እኔና ዲዬ ቆይተናል ከመጣን። ያው ዛሬ አብረን መተናል። ምንድነው ዛሬ የመጣንበት ምክንያት? በመጀመሪያ ደረጃ ሩትዬ ያው ሄዳለች፣ አይታችኋል ብዙዎቻችሁ። ቤቷ ገብታለች። ሄደችብን በጣም ነው የሚደብረው። ያምር በጣም ያስጠላል። እግዚአብሔር ድባቡ። አሁን ደግሞ ጨዋታ ምናምንም ስለጨመረች አድምቃን ነበር ለማውራት ቤት ውስጥ አይታችኋል። ብዙ ጊዜ ቪዲዮ ላይ ያላት ደስታ የሆነ በቃ ሳቋ ደስ ይል ነበር ከቤተሰቧ ጋር ስትሆን። በተለይ ያንን ለምዳ ደግሞ እንደበረኝ እያለች ነው እንግዲህ ምንም ማድረግ አይቻልም። ያው ትዳር ነውና ትዳርሽን ትተሽ ቁጭ ማለት አንችልም። ለቺስ ሁሉም እናት አባቱን ጥራታችን ጨምርልን ደስ ይላል ነበር። ልጆቹ ሳይቀር ሩታዬ ሄደች እያሉ እየመጡ እያለቀሱ ምናምን አይተሻላ። በጣም በቃ ሁላችንም ደብሮናል። ግን ምንም ማድረግ ደግሞ አንችልም። ያው ቤቷ ገብታለች። እንኳን ወደ ቤትሽ በሰላም ተመለሽ ብለናል እህቶችሽ። ያው ብንቆየም ትንሽ እንግዲህ የእንኳን ደህና መጣሽ መልክቶን የእንኳን ደህና ሄድሽ ነው። በፊት ያው እንኳን ደህና መጣሽ ነበረ። አሁን ደግሞ እንኳን በሰላም ወደ ቤትሽ ሄድሽ፣ እንኳን በሰላም ወደ ቤትሽ ተመለሽ ብለናል። ሩትዬ እንኳን ደስ አለሽ። እግዚአብሔር እንኳን ለዚህ ክብር አበቃሽ። በጣም ደስ ብሎናል። ያው ያለውን ነገር እንዳለ ሆኖ ማለት ነው። ያው አብርሽና እሷ ጋር በተፈጠረው ነገር
ቢደብረንም ምንም ቢለንም ያው እኛም እዚህ እስካለን ድረስ ያው የጊዜ ሁኔታ ያው የጊዜ ሁኔታ ይፈታዋል ብለን ነው እንትን ያልነው። እንግዲህ ሩታዬም ያው ለቤትሽ እግዚአብሔር አብቅቶሻል። ሰላም ወርዶ ደስ ብሎን ነበረ። ትላንት ባየነው ነገር ደግሞ ትንሽ ውስጣችን ቅር ብሎናል። ያው እግዚአብሔር እንግዲህ በጊዜ ሁኔታ ያለውንም አሁንም ያለውን ነገር ያስተካክለው ብለን ነው ምንጸልየው። ምን ምንለው ነገር የለም። ሁልጊዜ የምንለው ነገር ቢኖር ያው ልጅነት ያጠቃቸዋል። ሁለቱን ልጅ ናቸው። አለ መጀመሪያም ያው አንቺ እንደዚህ አድርገሻል፣ አንተ እንደዚህ አድርጋል እየተባባለው እንጂ ፍቅር እንዳለ መልሰው ደግሞ የበቃድመውን ያነሱና ደግሞ በዛ ነገር ደግሞ ይጋጩና ደግሞ አሁንም ወደ ሌላ ነገር ውስጥ ነው። ይሄ ሁሉ ምንድነው እልህ ስላለ አይተውትም ነገሩን። ታውቂያለሽ እንደዚህ አድርገሽኝ አይደል? ቆይ እኔም እንደዚህ አድርጋለሁ እንደዚህ አድርገኝ አይደል? አሁን በቀደም አይተሻል። እዚህ ጋር ሳውራት ምንም ማድረግ አይቻልም። እንግዲህ በቃ ያው ሌላው ዋጋውን መስጠት ስላለብኝ ወይም ደግሞ ሌላውን መቅጣት ስላለብኝ ስቀጣ ያው አብርሽም እዛ ውስጥ ነበርን ያለችው። ግን እኛ ደስ ብሎን ያው ደስታችንን አጣጥመን ሳንጨርስ ድጋሚ እንደገና እንደዚህ ነገር ሲፈጠር ደግሞ በጣም ያስጠላል። ሙሉ ፋሚሊ ነበር ደስ ያለው፣ የአብርሽም ቤተሰብ የሩትም ቤተሰብ ሁሉም ደስ ብሎን ነበረ። ግን ያው ምን ይደረጋል። አሁን ደግሞ በሰላም ቤቷ ገብታ እንግዲህ ምናልባት ቤቷ ስትገባ ሁሉንም ነገር ትተዋለች። ባይዘው ታውቂያለሽ እዱ በዙሪያዋ ያሉ ሰዎች ናቸው የሚረብሹ የሁለቱንም ትዳር ሰላም እየበጠበጡ ያሉት በዙሪያቸው ያሉ ሰዎች ናቸው። እነሱ ጋር ያለው ችግሩ ምን እንደሆነ ታውቂያለሽ? የራሳቸውን አያዳምጡ። ከራሳቸው ይልቅ የሰውን ሐሳብ ያዳምጡና የሰውን ሐሳብ ነው የሚያራምዱት እንጂ ቆም ብለው የራሳቸውን ሐሳብ የራሳቸውን እንትን የሚያራምዱ ቢሆን አይበጠበጡም። ደና አንድ ላይ ሰበሰቡና ደና ይሆኑና የሆነ ነገር ሲሰማሱም በዛ እንትን ይላል። እሷም የሆነ ነገር ሲሰማ የሰውን ሐሳብ ተሰማና በዛ ይረበሻሉ። ወደማይፈልግበት ጸብ ውስጥ ወደማይፈልግበት እርምጃ ውስጥ ደግሞ ይገባሉ። ያ ነው አሁን ችግራቸው። እነሱ የራሳቸውን ማዳመጥ የሚለውን ነገር ቆም ብለው ማሰብ ነው እንትን ያሉት። በቃ ቆም ብለው ቢያስቡ ራሳቸው ወደ ራሳቸው ተመልሰው የራሳቸውን ሐሳብ ብቻ ቢያዳምጡ ይሄ ሁሉ ደረጃ ማይደረስ ይሄ ሁሉ ነገር ሁሉንም በቃ ማለት አለባቸው። እንደዚህ ሲላቸው ያ ሰው ልክ ነው ከራሳቸው ይልቅ የዛን ሰው ንግግር ነው ልክ ነው ብለው የሚያስቡት። ራሳቸው በራሳቸው ኮንፊደንስ እንትን ቢሉ ይሄ ነገር እንትን አይልም። አሁንም ምላቸው ነገር ቢኖር ምንድነው የራሳችሁን አስተውሉና የራሳችሁን የልብ ትርታችሁን አዳምጡ። ሰው ሚላችሁን አሉባልታ ይቅርባችሁ። በዚህ ሰዓት ሰው እኮ አንድ ስትሆኛ አይወድም የነሱን ሰላምሽን አይወድም። መለያየትሽን ነው ሰው የሚያስደስተው። ስለዚህ ነው ደግሞ እነሱ ደግሞ ልጅነታቸውን ለቀቅ አድርገው ይሄን ነገር ቆም ብሎ ቢያስቡበት በጣም ደስ ይለኛል። እና ያ አሁን ራሳቸውን ያለማዳመጥ ነው ትልቁ ችግር ትዳራቸውን እየበጠበጠ ያለው። አንድ ሆኖ ወደ ቤት ገቡ ስንል ደግሞ እንግዲህ ሻንጣውን ይዞ መውጣት በጣም ነው ትንሽ ከፍቶናል። በሱ መሆን አልነበረበትም። ያው ነገሮችን ማብረድ ነው ያለባቸው። አሁን እኮ አንደኛው ጥፋተኛ ነው አንደኛው ልክ ነው ሳይሆን እኛ ሁሌ የምንናገረው ነገር ቢኖር አትስሙ ነው። ሁለቱንም ነው የምንናገረው። አትስሙ። በመካከላችሁ የሚገቡትን ልጆች አስወጡ። ትዳር ሶስተኛ ሰው ካገባበት መቼም ሰላም አይኖርም። ስለዚህ ሰላማችሁ እንዲመለስ ከጎናችሁ ከጀርባችሁ ያሉትን ሰዎች አስወጡና ራሳችሁ በጠረጴዛ ዙሪያ ተነጋግራችሁ ችግራችሁን ፍቱ። እኛ ሁሌ የምንለው ነገር ቢኖር ያ ነው። በተለይ አሁን ደግሞ ልጅ መጥቷል። ልጅ ያጫውታቸዋል። ይሁን በቃ ድፍኛ ልጅ ነው። በጣም የምር እኛ ራሱ እኮ የሚናፈቅ ልጅ ነው። በራሱ ቋንቋ ስናጫውተው በራሱ ቋንቋ ያወራልና እውነት እሱን የመሰለ ልጅ ራሱ ዛብን ሄደ በጣም የሆነ ቢደብቀውስ ለላክላችሁ ብላል። እሱንማ ሄደዱላ እናመጣዋለን። አይ ወይ ሁለቱ ይጫጋ
ጭቅጭቅ እሱን ያውጡልን። ከዚህ እስቲ ነው እንደብቅባት ፕራንክ ነበር ማድረግ የነበረብን። አመለጠችን አየሽ እኔ ወደ አንዱ በጣም ስታለቅስ እናት ናት ታሳዝናለች። የወለደ እንዲህ አይልም። ወይኔ ልጄ በቀደም ስትል አላየሽም? ረፊ የወለደ እንዲህ ሳታስብ መታ ከቤትሽ ዛብሽ እንዳሰራልኝ እሱ አይታወቅም የሩቴ ነገርና ይሄን መሰለ ልጅ ወልዳችሁ የሆነ በቃ ያጫውታችኋል። ባይዘው ልጅ ከተወለደ በኋላ የሆነ ብዙ ነገር ይረሳል እኮ ይተዋል። እና ስለዚህ ለልጃችሁ ብላችሁ ዋጋ ብትከፍሉ በቃ በውስጣችሁ ያለውን ትታችሁ ማይሆን አለ አይደል? ምናልባት ላይረሳ ይችላል እኮ ሁለታችሁም ጋር ያለው ነገር ግን እልሃችሁ ዋጣ አድርጋችሁ በቃ የሆነ ጥላችሁን እንትን ብላችሁ ለልጃችሁ ልጅ ያላባትም ያለናትም ማደግ የለበትም። አሁን ምን ሊፈጠር እንደሚችል ማናችንም አናውቅም። እንግዲህ አብርሽ ከቤት ወጥቷል። ፈጣሪ በሰላም መልሰው ነው የምንለው። ያው እንግዲህ ልቦና ሰጥቶ መልሰው ነው የምንለው። አዎ እኛ ሰላም እንኳን በሰላም ወደ ቤቷ ተመለሰች። ለማንኛውም ነገር የነበረው አቀባበል ደስ ይል ነበር። ተመለሰች። አብርሽ የሚያደርገላት ነገር በጣም ደስ ይላል። እንደዛ አይኗን እያየ ፍቅር ሆነው ሲጫወቱ ደግሞ በጣም አምሮባቸው ጥበባቸው ያምራል። ጥበባቸው ያምራል ምናምን በቃ እንደዛ በመጀመሪያ ላይ ያረፍላቸው ለባባሳቸው በጣም ነው ያምረው። አንተ እንዳሰራችሁ ንገሩኝና እኔ ላሰራ በጣም ነበር የሚያምርባችሁ። እንደዛ ፏ ብላችሁ እኛ ሁሌ የእናንተ ደስታ ነው እንደዛ ሆኖ እግዚአብሔር እኔ እንደዛ ጨረቃ መስሎ ሳያቸው በቃ እኔ በፊትም ባልበላም ባልጠጣም ነበርና የምር እውነት ነው። የነሱ ፍቅር የነሱ አንድነት በጣም ደስ ይለን ነበር። ሰላም ይሰጠናል በእውነት የነሱ ሰላም የኛ ሰላም ነው። የነሱ ደግሞ ሰላም ማጣት የኛም ሰላም ማጣት ነው። እንግዲህ እግዚአብሔር ሰላማችሁን ይመልስላችሁ ነው የምንለው። ሌላ ይሄን ነው የምንላችሁ። ልጅነታችሁን ጨርሱ። በጣም እሱ ነገር እኮ ልጅነት የለም እኮ አሁን እኮ ግራም ይገባል። ሁሌ ልጅ ናቸው እና ያልሽው ነበር ድዬ ሁሌ ልጅነት የለም። አሁን ችግር የሆነብን ነገር ሁሌ ልጅ ናቸው እነሱ ወልደውም ልጅ ናቸው ሳይወልዱም ልጅ ናቸው። እንግዲህ እኛ ከወለድን በኋላ ብዙ ነገር ጨምረናል አይደል? እነሱ በቃ የሆነ ዛሬም ቋ ማለት ነው የሚወዱት ነገም ቋ እና ይረሱታል መውለዳቸው። የምር እርስትን ከነ መፈጠሩ ነው ልጁን እርስት የሚያርጉት። እና ቤተሰብ እስቲ እናንተ ምከሩልን አላችሁ ብዙዎቻችሁ እና በስማም በጣም የምትጨነቁላቸው በጣም የምትወዷቸው በጣም የነሱ አንድነት የሚያስደስታቸው የነሱ ደግሞ መከፋት የሚያስከፋቸው በጣም አሉ። አሁን ለምሳሌ እኔ እየደወሉ ሄርሜላን እባክሽን አስወጪልን ከመካከላቸው ሄርሜላን አትገብታ ምናምን በጣም ብዙ ነገር የሚለው በጣም አሁን እንደው እጅግ በጣም ቢጨነቁ በጣም በጸሎት ራሱ የነሱ መረበሽ እንትን ያዩና በጸሎት የሚያግዟቸው የሚጸልዩ አሉ፣ የሚጨነቁ አሉ፣ የሚደውሉ አሉ፣ በቃ ሀሳብ የሚሰጡ አሉ። እንደዛ በዛው ልክ ደግሞ አንድ ሲሆኑ ፍቅር ሲሆኑ ሲስማሙ ደግሞ ደስታቸውን እጅግ በጣም የሚገልጹ እውነት ብዙ ቤተሰቦች አሏቸው። ሩታም አብርሽም አሏቸው እና ቢያንስ ለቤተሰቦች ራሱ ለኦዲየንሶች ስትሉ ራሱ ባካችሁን ነው የምላቸው። እንግዲህ እግዚአብሔር ልቦና ይስጣቸው። ከጸሎት ውጪ ሌላ ምንም ነገር አይቻልም። ለምን ብትይ ያው የነሱ መጨነቃቸው በጣም ከመውደዳቸው የተነሳ ነው። እነሱን በጣም ስለሚወዷቸው ችግራቸውን የራሴ ችግር ብለው ስለሚረዱ ዲንሱ የሆነ በቃ ሲያዝኑ እነ ሩታ ሲያዝኑ አብረው ያዝናሉ። እነ ሩታ ሲያለቅሱ አብረው ያለቅሳሉ። በቃ ቤተሰብ ነው። እና ፕሊስ ለነሱም ስትሉ እኔ በጣም ነው የሚያሳዝኑኝ። ልጆች ያላቸው አሉ የሚደውሉ እባክሽን ሚላት እንደዚህ አድርገኝ እባክሽን ምናምን የሚሉ አሉ። በጣም የሚያሳዝኑ ያንን እኔ በቃ የሆነ ምን ያክል ቦታ ለነሱ እንዳላቸው ነው በቃ የሚያሳየው። የሆነ ስራዬ ብለው ደውለው እንደዚህ በቃ እያለቀሱ ምናምን ሲናገሩ ስራቸውን ትተው ሰው ሀገር ነው ያሉት። ብዙ ነገር አለ ያያን እያየን ፕሊስ ለነሱ ስትሉ ለነሱ ብቻ አይደለም ከነሱም በላይ ደግሞ ቤተሰብ በእናንተ ጉዳይ ባይጨነቅ ጥሩ ነው። ልጅም አለ ልጅም ይህንን ጭቅጭቅ እየሰማ እያየ ማደግ የለበትም።
ስለዚህ ወደ ማስተዋላችሁ ተመለሱና ችግሮቻችሁን ፍቱ እባካችሁን። በጣም ነው የምንወዳችሁ። ልጅም እኮ በዚህ አጋጣሚ ምን መሰለሽ እናትም አባትም ትልቅ ፍቅር ክብር ሲሰጥ ልጅም በዛው ልክ ትልቅ ክብር ፍቅር ያየ ነው የሚያድገው። አንቺ ባሳየሽው መንገድ ነው። መጥፎ መንገድ ካሳየሽው መጥፎ መንገዱን ይዞ ነው የሚያድገው። ጥሩ መንገድ ካሳየሽው ጥሩ ስነ ምግባር ካሳየሽው ጥሩ መከባበርን፣ ቤተሰብ ማክበር፣ ማዳመጥ ብዙ ነገሮችን እያየ የሚያድገው ልጅ ከምንድነው? ከቤተሰብ ነው። ለልጅ መሰረቱ ማን ነው? ቤተሰብ ነው። ጥሩ ቤተሰብ ሲኖር ጥሩ መሰረት ያለው ልጅ ሆኖ ያድጋል። በጥሩ ስነ ምግባር ተቀርጾ ጥሩ መስመር ይዞ ያድጋል። ቤተሰብ ጋር ደግሞ ጭቅጭቅ፣ ንትርክ፣ መከባበር፣ መተሳሰብ፣ መደማመጥ ከሌለ ልጅም እንደዛው ነገም እያደገ ሲሄድ ወላጆቹን ደግሞ እንደዛው በዛው ልክ ነው ማያከብረው ማያደምጠው እና ለሰው ክብር ሳይሰጥ የሚያድገው ለዛ ነው። እነሱ ጋር ብዙ እነዚህ ነገሮች ካሉ ልጅም በዛው ልክ ነውና አሁንም እንዳልሽ ፕሊስ ለልጆቻችሁ ስትሉ ተስማ በቃ ይሄንን ነገር አንደላችሁ ይኖራችሁና እግዚአብሔር ሰላሙን ያብዛላችሁ። በቃ ይሄንን ነው የምንለው ቤተሰብ። ዛሬ ይሄንን ለማለት ነው የመጣ ነው። እንግዲህ መልእክታችን እንደሚደርሳችሁ ተስፋ እናደርጋለን። ሩትዬ ያው ማስተዋል አላችሁ ትሰማላችሁ፣ ነገር ግን ችኩልነት ስለሚቀድማችሁ ነው። ያንን ደግሞ በጊዜ ሂደት እንደምትፈቱ ተስፋ እናደርጋለን። ፋሚሊ ይሄንን ካልናችሁ ለዛሬ ይበቃል። ሌላ ጊዜ ደግሞ የድምጽሽ ጥርግ አጥርታሽ ነው ያልኩኝ። ቤተሰብ እኮ ይችል ሊመኖች ደግሞ ወላጅ እንዳይጨነቅ እኮ አይጨነቅ። ጉንፋን ነው ብያችኋለሁ። የቀድሞ ድምጽሽን ይዘሽ ተከሰች በጣላው። እንግዲህ ይሄንን ካላችሁ ይበቃል ቤተሰብ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ሰላም ቆዩ። በያላችሁ በሰላም ሁሉ ይበል። ደህና ሁሉ እንወዳችኋለን። ቻቻ